አድርጌ እንደዚህ ያረኩኝ ያደል ሰላም ጤና ይስጥልኝ የቻናሌ ተከታታዮች እንዴት ናችሁ? ነገ ፋሲካ በዓል የትንሳኤ በዓላችን ደርሶልናል። ለነጋችን ደግሞ እኛ ዛሬ ሽንኩርት አቁላልተን በዚህ መልክ እንደዚህ አድርገን ዶሮአችንን ልንሰራ ነው። እንግዲህ ሽንኩርት መላጥና መክተፉ ማናችሁም አይከብዳችሁም በማለት ከተከተፈ ወይ ደግሞ ከተፈጨ በኋላ ያለውን የዶሮ አሰራር በቀላል ዘዴ የሚሰራውን የዶሮ አሰራር አሳያችኋለሁ። እንድትከታተሉኝ እፈልጋለሁ። የነገ ሰው ይበለን። ነገ ደግሞ ዶሮአችንን ሰርተን ጨርሰን ሌሊት ላይ ስንፈስክ አሳያችኋለሁ። ተከታተሉኝ እንዳትሰለቹ። እንደዚህ ያደረኩ ሽንኩርቴን አብስዬ በራሱ ምንም አይነት ዘይት ሳታደርጉ የተፈጨውን ሽንኩርት ብቻ በራሱ ውሃ እንደዚህ ውሃው ችክችክ ብሎ እስኪወጣለት ድረስ ታማስሉታላችሁ። በመታማስሉበት ሰዓት ላይ ምነግራችሁ ነገር ቢኖር በጣም ስስ ብረት ድስት ከሆነ ዶሮ ስለሆነ በጣም ጥንቃቄ ይፈልጋል። ስራው ሲሰራ በጣም ስስ ከሆነ እጃችሁ እንዳያርፍ ሽንኩርታችሁ እንዳይዝባችሁ ከስር ማለት ነው። እንደዛ አድርጋችሁ በእንደዚህ አይነት መልክ እንደዚህ ያበሰላችሁ ትሄዳላችሁ። ይሄ ከበሰለ በኋላ ምጥጥ አድርጎ ውሃው ልክ እንደዚህ ባዶ ሲሆንና ሲጨርስ ድጋሚ ዘይት ጨምሬ አሳያችኋለሁ። እንድትከታተሉኝ ትንሽ ደቂቃ በኋላ እንገናኛለን። ጊዜያችሁን ሰጣችሁ ስለምታዩ እጅግ በጣም አድርጌ አመሰግናለሁ። እንግዲህ አሁን እየሰራው ያለሁት ቅድም እንዳልኳችሁ ለነገ ለበዓላችን ነው። ማታ ነው። በዓል እንደምታውቁት ስራ በጣም ይበዛል። በተለይ ለኛ ለእናቶች በጣም ይበዛል። ከስግደት ጀምሮ ያለው እስካሁን ድረስ ረፍት የለውም። ከእግዚአብሔር ጋር በረከቱን ጸጋውን ስለሚሰጠን ኃይሉን ስለሚሰጠን በርተተን የሚደረገውን ነገር ሁሉ እናከናውናለን። ሁላችሁም እንኳን አደረሳችሁ እላለሁ። በዚህ አጋጣሚ ሀገራችን ኢትዮጵያን ደግሞ ሰላም ያድርግልን። ከዚህ በላይ ደስታ እንድናገኝ ሀገራችን ሰላም ስትሆን ስለሆነ በየቦታው ያሉትን በችግር ላይ ያሉትን ሰዎች ሁሉ እግዚአብሔር አምላክ ያስባቸው። ከልቤ ነው እንደዚህ እምላችሁ። ምንም ነገር ብዙ ይሄ 100% ደስተኛ የሚያደርገን ነገር በአሁን ሰዓት የለም። መሆን ስላለበት ብቻ ነው የምናደርጋቸው እነዚህ ነገሮች እንጂ እግዚአብሔር ሁሉንም ሰላም ካላደረገ በጣም ከባድ ነው። ሀገራችን ኢትዮጵያን ደግሞ እግዚአብሔር አምላክ ይያት በደንብ ይልንና ይመልከትልን። ከዚህ በኋላ በቃችሁ ይበለን። የምንሰማውን የምናየው መከራላችኋለሁ። እንግዲህ ይሄንን ይመስላል። ከዚህ በኋላ ማደርገው ደግሞ ምን መሰላችሁ? እዚሁ ላይ በርበሬውን አሸዋለሁ። በርበሬ የቤት ስለሆነ ቀይ ነው። ስለዚህ የተወሰነ ነው የማደርገው። አይቼ ጨምርበታለሁ። ግን በዚህ ቃን ያቀረብኩት አልለካውትም ከእቃ ስለሆነ ያወጣሁት። እዚሁ ላይ በርበሬውን በዘይቱ አሸዋለሁ። እያሸው ከነጣብኝ ጨምራለሁ። ቆንጆ ከሆነልኝ ደግሞ በዚሁ ቀጥላለሁ ማለት ነው። አልበቃውም። አያችሁ ነጥቷል። አሁን አልበቃውም። ስለዚህ በርበሬውን የቀነስኩትን ጥሩ ገምቻለሁ። ሙሉ ለሙሉ ነው የምጨምረው። ያቱም ዶሮ ነው። እንደዚህ አድርገን በደንብ አድርጋችሁ በርበሬያችሁን እሹት። በርበሬ ስታሹ ውሃ ቶሎ ጠብጠብ አታድርጉ፣ ያቃጥላል። በርበሬ እንደዛ ሲታሽ አብራችሁ ከዘይቱ ጋር ከራሱ ውሃ ጋር እሽት ስታደርጉ ግን ቆንጆ ይሆናል። መሀል ላይ ያሳያችኋለሁ። ከት ያደረኩ ነው የምሰራው፣ ምክንያቱም በጣም ረጅም ሰዓት ነው ዶሮ እንደሚታወቀው የሚፈጀው። ይሄን ቁሌት አቁላልቼ ስጨርስ ደግሞ አሳያችኋለሁ። አሁን ዶሮ እያጣጠፉ ያጽዳዳሁኝ በኋላ ላይ ስለማሳያችሁ ተከታተሉኝ። ሽንኩርቴ በበርበሬ ይሄን መስሎ ተቁላልቶልኛል። አሁን ማሳያችሁን መሰላችሁ ተመልካቾች፣ ይሄ ቅቤ ነው። ይኸውላችሁ ቅቤ አንጥሬያለሁ። ቆንጆ ቅቤ ነው ያነጠርኩትኝ። ግን እኔ እንደዚህ ሳቁላላ በአብዛኛውን ጊዜ ጠብ አደርግበታለሁ። አንድ ጭልፋ ቅቤ እጨምርበታለሁ እዚህ ላይ። ይኸውላችሁ እዚህ ላይ እንደዚህ አድርጋችሁ ታፈሱበትና አብራችሁ ታቁላሉታላችሁ። በዛ ሰዓት እንዴት ቆንጆ እንደሚሆን እንዴት እንደሚጣፍጥ ልነግራችሁ አልችልም። በደንብ አድርጋችሁ ጽድት ማለት አለበት። እንደዚህ ስጋው በጣም ቆንጆ ሲሆንላችሁ ድረስ አጽዱ። ታያ እንደምታዩት ይኸውላችሁ ሎሚ ሲደረግበት ትንሽዬ ያለቀቁ ነገሮች ደሙ ሁሉም ነገር ይወጣል። ያረጋል ማለት ነው። ዲኩልን ለብሎ ጽድት እስኪል ድረስ አጽድቻለሁ። ስጋችን ስንጨምር እንዲህ በስልልን ምን ማድረግ አለብን መሰላችሁ? ድረስ ቅመሞቹ እንዲገቡ ስጋዎቹ እንደዚህ መቆራረጥ መዘናጋት የለባችሁም ሁሉንም ማለት ነው። እንደዚህ ያሳያችኋለሁ። ሌላውን ግን መደረግ አለበት። አንደኛ ቶሎ ይበስላል፣ ሁለተኛ ነገር ደግሞ ጣዕሙ ወደ ውስጥ ይገባልናል። አሁን ቁሌቴ ላይ ሁሉንም እንደዚህ ያዘጋጇቸውን መጨማመር ነው። እንደዚህ አድርገን ጨማምረን አንድ ላይ አዋህደን ቀላቅለን ከዚህ በኋላ የሚቀረን ቅመምና
ትንሽዬ ኮረሪማ አደርግበታለሁ ብያችኋለሁ። መጨረሻ ሲወጣ ያው የተለመደ ነው። አብረን ብናሽን ቅቤ ግን መጠቀም ስላለብን እንጠቀማለን ማለት ነው። ሁሉንም ስጋ በዚህ መልክ አድርጌ እንደዚህ ያደረኩኝ ያገላበጥኩኝ አዋህደዋለሁ። ከዛ እኔ መሰለ ቆንጆ ዶሮ አብረን እንበላለን፣ በዓላችንንም እናከብራለን። እናንተ ደግሞ በተቻላችሁ መጠን ሼር በማድረግ ሌሎች ጋር እንዲደርስልኝ አድርጉልኝ። ስለተከታተላችሁኝ ጊዜያችሁን ሰጣችሁ ስላከበራችሁኝና ስላያችሁኝ እጅግ በጣም አድርጌ አመሰግናችኋለሁ። እንግዲህ ቅድም የከተትኩት የዶሮ ስጋ ይሄን ያህል እንደዚህ በደንብ አድርጎ በስሎልኛል። በሰለልኝ ስላችሁ ለመበላት መድረሱ ሳይሆን ውሃውን ተፍቶ ጨርሷል። ክድን አድርጌ ነው እንደዛ ያደረኩት። ክድን አድርጋችሁ በተቻለ መጠን ድስታችሁን እያያችሁ ከስር እንዳይዝባችሁ ተጠንቀቃችሁ ክድን ስታደርጉት በራሱ ውሃ እንደዚህ ቦታውን ይለቅላችኋል። በደንብ እንደዚህ ስለተዋሃደልኝ የሚያስፈራኝ ነገር የለም። ክድን አድርገውና መሀል መሀል ላይ አየዋለሁ። እንደዚህ ተንተክትኮልኛል፣ ቆንጆ ሆኖልኛል። ስለዚህ እዚህ ላይ የማደርገው ምን መሰላችሁ? ድምጼን በጣም ዝቅ ያደረኩት ለምን መሰላችሁ? ሁሉም ሰው ተኝቷልና ያስፈራል። ለብቻ ሆኖ በሌሊት ማውራት እናንተ ላሳይ ብዬ ነው እንደዚህ መሆነው። እንግዲህ አሁን እዚህ ጋር ያዘጋጀሁት ነጭ ሽንኩርት አለኝ። ነጭ ሽንኩርቱን አሳያችሁ። ከዚህ የተፈጨ ነጭ ሽንኩርት ነው ያደረኩት። አብሮ እንዲተከተክ ዝንጅብል ነጭ ሽንኩርቱን እንደዚህ ጨምረዋለሁ። 2 ማንኪያ ሙልት አድርጌ ነው ያደረኩት። 2 ማንኪያውን ካደረግን በኋላ ደግሞ ኮረሪማ እንደሚታወቀው እጅግ በጣም ተወዷል። ስለዚህ የተፈጨ ኮረሪማ አለኝ። የተፈጨ ኮረሪማዬን እንደዚህ አድርጌ እዚህ ላይ ያነሰንሰዋለሁ። በተወሰነ ትንሽ ምስሉ ማድረግ ባላ በዛተም ኮረሪማ ምክንያቱም ቅቤ ሳነጠር ኮረሪማ ስለነበረ ብዙ አያስጨንቀኝም። ኮረሪማችን እንደዚህ ካደረግን በኋላ የሚቀረን ጨዋችን ነው። ጨዋችንን እንጨምራለን። እያየን መጨመር እንችላለን በኋላ ላይ። አሁን ይሄ ወጡ እንደዚህ የተንተከተከልኝ ነው። ከዚህ በኋላ የማረገው እንግዲህ ትንሽዬ ቅቤ እላዩ ላይ አደርግበታለሁ። አያችሁት? ቅባቱ በጣም ይሄ ብዝት ያለ ቅባት አይደለም። በቃ ዶሮ ቀልል አድርገን ቆንጆ አድርገን፣ ምክንያቱም 2 ወር ነው የጾም ነው። በጾም ወቅት ላይ ስለምንበላ እጅግ በጣም ብዙ ቅባት አያስፈልግም። ለጨጓራችንም ይከብደናል ያለመደው። ሁለተኛ ነገር ደግሞ ለይት ላይ ምን ፈስክበት ስለሆነ ቅባቱን ያለበዛውት ለዛ ነው። የሚቀረኝ እንቁላልና ቅቤው ነው። እንቁላላችንን እናደርጋለን። እንቁላላችንን እንደዚህ አድርገን እንጨምራለን። ሁሉንም ትንሽ እሳት ሲነካው እንቁላል ጠቆር ሲል በጣም ነው የምወደው። አንዳንድ ቤት ያለው እንቁላሉን ቅቅል ተደርጎ ዶሮ ከበሰለ በኋላ ከላይ ሲያደርጉበት እኔ እንደዛ ብዙ አይመቸኝም። የሚመቸኝ እንደዚህ ስለሆነ ትንሽ እሳት እንዲነካው ስለምፈልግ ነው እንደዚህ አድርጌዋለሁ። ይሄንን ይመስላል እንግዲህ ተመልካቾቼ። ከዚህ በኋላ ያለውን ነገር ስቶቭን አጥፍቼ ስጋችን በስሏል። እዚህ በላይ ካቆየ ነው ምን ይሆናል መሰላችሁ? ፍርክስክሽ ይላል። ስለዚህ ብዙ ማቆየት የለባችሁም። አጥንት መጋጥ አለበት ሲበላ። 9 ሰዓት ሲል አብረን ጾማችንን እንፈታለን። ስጋችን በስሎልናል። ወጣችን እንግዲህ ይሄንን ይመስላል። አብረን እንቀምሳለን። ለእናንተ ለመቅመስ ያህል ነው ማሳያችሁ እንጂ እየተነሱ ነው ሌሎቹም ጾማቸውን ሊፈቱ። አላበዛ ነው እንጀራው፣ ምክንያቱም ላይ ስለሆነ ብዙ የሚበላ ሰው ስለሌለ ነው። No te lo subo. ቅዱስ
በጣም ቆንጆ ነው። በጣም ይጣፍጣል። ልስልስ ያለ በርበሬ የማይቃጠል ዶሮ ወጥ ነው። እንግዲህ መልካም በዓል ለሁላችንም። ሀገራችን ኢትዮጵያ ሰላም ያደርግልን። ቻው